ህፃኑም ወጣቱም አዋቂውም በሁሉም የእድሜ ክልል ያሉትን ሰዎች ሱሰኛ ያደረገው አፕ ቲክቶክ። ውድ ቤተሰቦች መቼም ቲክቶክን የማይጠቀም በዚህ ዓለም ላይ አይገኝም። ድፍን ዓለምንም መቆጣጠር ችሏል። ለመሆኑ ከቲክቶክ ጀርባ ያሉትን ሚስጥሮች ግን ስንቶቻችን እናውቅ ይሆን? ለዛሬ ደግሞ ስለ ቲክቶክ የምናወራ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ። በ2020 ዓመተ ምህረት ዶናልድ ትራምፕ ቲክቶክ በአሜሪካ ውስጥ እንዳይሰራ የሚል አስደንጋጭ የሆነ ንግግር ተናግሮ ነበር። ከዛም በዲሴምበር 2022 ዓመተ ምህረት በጆ ባይደን ጊዜ ማለት ነው ኖ ቲክቶክ ኦን ገቨርንመንት ዲቫይስ የሚል ሌላ አዲስ መከላከያ ወጣ። በዚህ ጊዜ ቲክቶክ በህንድም ታግዶ ነበር። 200 ሚሊዮን የሚሆኑ ዩዘሮችን ወይም ተጠቃሚዎችን ለማጣትም በቅቷል። ከዚህ በኋላ የቲክቶክ ካምፓኒ በዓለም ላይ ያሉትን መንግስታቶች ወይም የመንግስት አሰራሮችን መቆጣጠር ጀመረ። ነገር ግን እነሱም እርግጠኞች አይደሉም ወይም ደግሞ ቲክቶክ ላይ ትልቅ ጥርጣሬ ነበራቸው። ቲክቶክን እንመነው ወይስ አንመነው በሚለው በዚህ ሁሉ አስቸጋሪ ፈተናና ችግሮች መሃል ግን ቲክቶክ በከፍተኛ ሁኔታ ውጤታማ የሆነና እያተረፈ ነበር። እነ ስናፕቻት እና ትዊተር የመሳሰሉትን አፖች ሰብስባችሁ የነሱን ትርፍ ከቲክቶክ ጋር ብታወዳደሩት የባይት ዳንስ ወይም የቲክቶክ ትርፍ ከየትኛው ፕላትፎርም ጋር የማይወዳደር ሆኖ ተገኘ። እዚህ ጋር በሁላችንም ጭንቅላት የሚከሰት ጥያቄ አለ። ይህ ቀለል ያለ አፕ ወይም ደግሞ ስታዩት በማንኛውም ቦታ ሆናችሁ በማንኛውም ጊዜ ስልካችሁን አውጥታችሁ ብቻ ማንኛውንም ነገር ቀርጻችሁ የምትለቁበት አፕሊኬሽን በዚህ ደረጃ እንዴት ውጤታማ ሊሆን ቻለ? ባይት ዳንስ የቲክቶክ ፈጣሪ ካምፓኒ ሲሆን ቲክቶክ እንደተጀመረ 4 ክፍል ብቻ ያለው ቢሮ ነበረው። አሁን ግን ባይት ዳንስ የደረሰበትን ደረጃ ሰምቶ ለማመን ይከብዳል። ትልልቅ የዓለማችን ሀገራትና መሪዎቻቸው እንዲህ የሚፈሩት ባይት ዳንስ ማን ነው? የዚህ ካምፓኒ መስራች ሂሚንግ በቅድሚያ ይህንን ባይት ዳንስ የተባለውን ካምፓኒ ሲያቋቁም እጅግ አነስተኛና ብዙም ውጤታማ ያልሆነ ነበረ። ነገር ግን ሂሚንግ ትልቅ ህልም ነበረው። ትልቅ ህልም ሲባል ከጎግል ጋር የሚወዳደር ወይም እንደ ጎግል ያለ ዓለም አቀፋዊና ግዙፍ ካምፓኒ ለማቋቋም ትልቅ ህልም የነበረው ሰው ነው። ሆኖም ይህ ህልሙን በቀላሉ እንዳያሳካ የሚያደርገው ብዙ መሰናክሎች ነበሩ። ትልቁና ዋነኛው ምክንያት በቻይና የሚገኘው የኢንተርኔት አገልግሎት ከሌላው ዓለም ሁሉ የተለየና የተገነጠለም ስለሆነ ነው። ለዚህም ነው እንደ ዩቲዩብ እና ፌስቡክ ያሉ ትላልቅ ፕላትፎርሞች ሳይቀሩ በቻይና ውስጥ ለመገልገል እጅግ አስቸጋሪ ሁኔታ የነበረው። በዚህም ምክንያት ነው ማንኛውንም ፕላትፎርም በቻይና ማቋቋም በጣም አደገኛ የሆነው። በዓለም ሁሉ የመሰራጨቱ ወይም ተደራሽ የመሆኑ ሁኔታ ጥያቄ ውስጥ ይገባል። ነገር ግን ይህንን ትልቅ ህልም ለማሳካት ቆርጦ የተነሳው ሂሚንግ ከቻይና መንግስት ጋር ሳይቀር ለመፋለም ነበረ ቆርጦ የተነሳው ዓላማውን ለማሳካት ሲል። በዚህ ሁኔታ ያለ ከለታት አንድ ቀን ሂሚንግ በባቡር ተቀምጦ እየተጓዘ ነበር። ባቡር ውስጥ ቁጭ ብሎ የባቡሩ ተሳፋሪዎች እያከናወኑ ያሉትን ነገር ወይም ደግሞ ምን ላይ ትኩረት እንዳረጉ ባየ ጊዜ ሌላ ታሪክ ውስጥ ገባ። በባቡር ውስጥ የተሳፈረው ሰው ሁሉ የእጅ ስልኩ ላይ አተኩሮ ነበር። ምክንያቱ ደግሞ የተፈጠረውን ነገር ለማወቅ ወይም ደግሞ ዜና ለማንበብ ይመስላል። ይህ ሁኔታ ነበር ሂሚንግን ወደ ሌላ ሀሳብ ውስጥ የጨመረው። ይህ ሁኔታም ህልሙን ለማሳካት ትልቅ ፍንጭ እንደሆነ ታየው። ከዛም በኋላ ባይት ዳንስ ካምፓኒ ቶቲያው የተባለ ፕላትፎርም ለመፍጠር በቃ። ስለዚህም ማንኛውም ተጠቃሚ ሰው ቶቲያው የተባለው ፕላትፎርም ውስጥ ገብቶ ላይክ በማድረግና የተለያዩ ቪዲዮችን በማየት ይህ አልጎሪዝም ያ ሰው ምን እንደሚፈልግ በቀላሉ ለመረዳት እንዲችል ተደርጎ የተሰራ ነው። ቀላል የሚባል አልጎሪዝም አይደለም። ምክንያቱም ከሌሎች ፕላትፎርሞች አንጻር ሲታይ ሌላው እጅግ አስገራሚ ጉዳይ እዚህ ፕላትፎርም ላይ ያሉ ተመልካቾች ወይም ዩዘሮች እየበዙ በሄዱ ቁጥር ስለናንተ የግል ሁኔታ የማወቅ አቅሙ እጅግ እየሰፋ መምጣቱ ነው እናንተ በተጠቀማችሁ ቁጥር። ስለዚህም በቻይና የሚገኙ ባለሀብቶችና በዚህ ስራ ላይ የተሰማሩ ግለሰቦች ይህንን ቶቲያው የተባለውን አልጎሪዝም ወይም ደግሞ ፕላትፎርም አስመስለው ለመስራት ይጥሩ ጀመረ። ከዚህ በኋላ የባይት ዳንስ ፈጣሪ የሆነው ሂሚንግ አርፎ አልተቀመጠም ነበር። ምክንያቱም ሌላ ኢንቨስተር ወይም በዚህ ስራ ላይ የተሰማራ ግለሰብ ምናልባትም በሚሊዮን የሚቆጠር በጀት መድቦ የነ
የነሱን ቶቲያው ገደል ሊከተው እንደሚችል አሰበ። ይህ ቶቲያው የተባለው እጅግ ስማርት የሆነ አልጎሪዝም በብዛት ተመልካች ወይም ተጠቃሚዎቹ በቀን የሚጠቀሙበት ጊዜ 74 ደቂቃ የሚሆን ነው። ከዛም ሄሚንግ አዲስ ሐሳብ አሰበ። ይህንን ሰው ሁሉ ከጅምሩ የወደደውንና ወደ ውጤታማነት እያመራ ያለውን አልጎሪዝም ለማሻሻልና ሰዎች ሁሉ የዚህ ነገር ሱሰኛ እንዲሆኑ ለማድረግ አሰበ። ስለዚህም በ2016 ዓመተ ምህረት ባይትዳንስ ካምፓኒ ዶይን የተባለ ሌላ ፕላትፎርም ፈጠረ። ይህ በቻይና ውስጥ ሲሰራ የነበረው አልጎሪዝም ወይም ፕላትፎርም የተለያዩ አይነት ተጽዕኖዎች ነበሩበት። በጣም በሚገርም ሁኔታ የቻይና አስተዳደር ወይም መንግስት ከሶሻል ሚዲያው ጋር ወይም ከኢንተርኔት መረብ ጋር የተያያዙትን ማንኛውም ፕላትፎርሞች ላይ ለየት ያለና እጅግ ጥብቅ የሆነ አሰራር ነበራቸው። አሁንም ዶይን የተባለው ፕላትፎርም ግን ከዛው ከቻይና አካባቢ ሊወጣ አልቻለም። ስልካችሁን በማውጣት ይህንን ፕላትፎርም ትከፍቱትና ስክሮል እያረጋችሁ የምትፈልጉትን ነገር ሁሉ እስከ መጨረሻው ማየት ነው። ሌላው የዚህ የፕላትፎርም ስራ ነው። እናንተ ስክሮል እያረጋችሁ ብቻ ማየት ነው ከናንተ የሚጠበቀው። እናንተ በዚህ አልጎሪዝም ወይም ፕላትፎርም ላይ በቆያችሁ ቁጥር ወይም ደግሞ የሚመቻችሁን ነገር እያስቆማችሁ ስታዩ የማይመቻችሁን ስክሮል እያደረጋችሁ በሄዳችሁ ቁጥር አልጎሪዝሙ ምቹ ሁኔታን ፈጠራችሁለት ማለት ነው። ምክንያቱም አልጎሪዝሙ በዚህን ጊዜ እናንተ የምትፈልጉትንና የማትፈልጉትን ነገር ጠንቅቆ ማወቅ ይችላል። ይህ ብቻም አይደለም። ይህ አልጎሪዝም የሆነ አትራክት የሚያደርግ ወይም የሚስብ ነገር አለው፣ አይምሯችንን ማለት ነው። ስለዚህም ሳናቀው ወደዚህ አፕሊኬሽን ገብተን ስክሮል የሚሉት አዙሪት ውስጥ ከገባን በኋላ ሙሉ ለሙሉ አይምሯችንን ይቆጣጠረዋል። ከዚህም በቀላሉ መውጣት አንችልም። ስለዚህም ስልካችሁ እስከሚግል ድረስ መጠቀም አስባችሁ ከገባችሁት ጊዜ የትየለሌ እጥፍ ተጠቅማችሁ ራሳችሁን ታገኙታላችሁ ሳታስቡት። አሁንም ሄሚንግ የተባለው የባይትዳንስ እና እነዚህ ሁሉ አልጎሪዝሞች ፈጣሪ የሆነ ሰው ማሰቡን አላቆመም። የዓለምን ህዝብ ከጫፍ እስከ ጫፍ ኮንትሮል የሚያደርግና በሱስ እንዲጠመዱ የሚያደርጋቸውን አልጎሪዝም ሲስተም ነው ለመዘርጋት እቅዱ ብያችኋለሁ። ከመጀመሪያም ልክ እንደ ጎግል አይነት ሲጀመር ጎግል የሚሻል ይመስለኛል። ምክንያቱም በዚህ ደረጃ ሰውን ሱስ ውስጥ አስገብቶ አይምሮን ኮንትሮል ማድረግ ችሏል ብዬ አላስብም ከነዚህ አልጎሪዝሞች አንጻር ሲታይ። እናም ሄሚንግ የተባለው ግለሰብ አሁንም እያሰበ ያለው ይህንን የፈጠሩትን ስማርት የሆነ አልጎሪዝም ቀለል ማድረግ እንዴት እንደሚችል ነው። ማለትም ለሁሉም በሚደርስ ሁኔታ ምንም አይነት ነገር ሰራችሁ ሁሉም ሰው ጋር እንዲደርስ በሚያስችል ሁኔታ። ምክንያቱም በወቅቱ በጣም ታዋቂ የሆነው ግዙፍ ፕላትፎርም ዩቲዩብ ነው። ዩቲዩብ ላይ ደግሞ እንደምታውቁት ነው አንደኛ ዩቲዩብ ፕላትፎርም ላይ ለመስራት ሰው የሚፈልገውን ወይም የሚያስደስተውን ነገር ይዛችሁ መቅረብ አለባችሁ። ይህ ብቻ አይደለም የዩቲዩብ ስራን ውስብስብና ከበድ ያለ እንዲሆን የሚያደርገው። በቀረጻሚው በኤዲቲንጉ ረገድም ቢሆን የተወሰነ ቢሆን እንኳን መሰረታዊ ነገር ይዛችሁ መገኘት መቻል አለባችሁ። እነዚህ መስፈርቶች ሁሉ አሟልታችሁ ቢሆን እንኳን ድካምን ይጠይቃል ሰው ጋር ለመድረስ። ስለዚህም የባይትዳንስ እና የነዚህ ሁሉ ስማርት አልጎሪዝም ፈጣሪ የሆነው የሄሚንግ የተባለው ሰው ሲያስብ የነበረው በቀላሉ ህዝብ ጋር መድረስ ወይም የዓለም ህዝብን መቆጣጠር ነው። እናም የሄሚንግ የመጀመሪያው ሐሳብ ማንኛውም ሰው በማንኛውም ቦታ የእጅ ስልኩን ይዞ ቪዲዮ መቅረጽ ይችላል። ሲቀጥል ደግሞ ፊልተሮችም ተገጥመዋል። የሚፈልገውን ፊልተርም መርጦ መልኩን ቀይሮ ሊሆን ይችላል ወይም ደግሞ ቆንጆ ገጽታ ኖሮት የትም ቦታ ላይ መቅረጽ እንዲችልና መልቀቅ እንዲችል አመቻችቶ ነው ይህንን አልጎሪዝም ሲሰራው። ሌላው ደግሞ እንደምናውቀው ትሬንዶች ናቸው። አንድ ቻሌንጅ ሊሆን ይችላል ወይም በሌላ መልኩ የተዘጋጀ ቪዲዮ መከተል። ከዛም በኋላ ያንን እየተከተላችሁ በሰራችሁ ጊዜ አንደኛ ሐሳብ ይኖራችኋል። እናንተ ምን ልስራ፣ እንዴት ልቀረጽ፣ ዛሬ እየዘፈንኩ ነው የምቀረጸው ወይስ ምን እያወራሁ ነው የሚል ሐሳብ ጭንቅላታችሁ ውስጥ አይመጣም። ያንን ትሬንድ ተከትላችሁ በቃ የምትሰሩትን አይዲያ አገኛችሁ ማለት ነው። ስለዚህም ያንን ቻሌንጅ ሊሆን ይችላል ትሬንድ በመቅረጽ በቀላሉ ሰው ጋር ተደራሽ ትሆናላችሁ። ሌላው በጣም ውጤታማ የሆነበትና በማንም አይምሮ ውስጥ ሊከሰት የማይችለው የዚህ ሰው እቅድና አላማ ወይም ሴራ ልትሉት ትችላላችሁ ምንድነው? የታዋቂነትን ጣዕም እንድታጣጥሙት ያደርጋችኋል። ምንም መስራት አይጠበቅባችሁ። ማለትም የተወሰኑ ቪዲዮችን እየለቀቃችሁ በሄዳችሁ ቁጥር ሳታስቡት ማንኛውም ሰው ፌመስ ሆኖ ቲክቶክ ላይ ይገኛል።
ይገኛል። በዛው ባለበት ሁኔታ ብቻ የተወሰኑ ቪዲዮዎችን ከለቀቀ በኋላ ድንገት አንዱ ቪዲዮ ምንም አይነት መልእክት የሌለው እዚህ ገባ የማይባልና አንዳንድ ሰው እንዲያየው ወይም ደግሞ አንደሬጅ የሆኑ ልጆች እንዲያዩት ራሱ የማይመከረው ቪዲዮ ቫይራል ወጥቶ ወይም ብዙ ሺህ ሰው ተመልክቶት ሲገኝ ያ ሰው የታዋቂነት ስሜትን እንዲያጣጥመው ያደርገዋል። ከዛም በኋላ ይህ ሰው ቪዲዮዎችን እየለቀቀ በሄደ ጊዜ ድንገት ሳያስበው እዚህ አፕ ላይ የተወሰነ ቀናት ሊሆን ይችላል፣ ሳምንታት ቪዲዮ መልቀቅ ሳይመቸው ይቀርና ሊተው ይችላል። ከዛም በኋላ ምንድነው የሚሆነው? የቲክቶክ አልጎሪዝም ተመልሶ ወደ ነበረበት ይመለሳል። ብዙ ጊዜ ቲክቶክ ላይ ቪዲዮ የሚለቁ ተጠቃሚዎች ካሉ ይህንን ነገር ያውቁታል። ስለዚህ ፎሎወራቸው መቀነስ ይጀምራል፣ ቪው መቀነስ ይጀምራል። ለምን? የተወሰነ ጊዜ ስላቋረጣችሁ። ስለዚህም ያላችሁ አማራጭ ወይም እነዚህ ተጠቃሚዎች ያላቸው አማራጭ ፎሎወራቸው እንዳይቀንስና ያችን ያገኙአትን የታዋቂነት ጣዕም ላለማጣት። ምክንያቱም ማንኛውም ግለሰብ ቢሆን ቪዲዮ እስከለቀቀ ድረስ እየዘፈነም ሊሆን ይችላል፣ ብዙ ነገር እያከናወነ ጠቃሚም ይሁን አይሁን የታዋቂነትን ጣዕም ካጣጣመው ወይም ደግሞ ሰው ካየለት ላይ ካረገው ሌላ ስሜት ውስጥ ነው የሚገባው። ደስ የሚል ነገር አለው። ስለዚህም ያችን በፊት ያገኛትን ቪው ለማምጣት ሲል የግዱን የሆነውንም ያልሆነውንም በየቀኑ መልቀቅ ይጀምራል። በቃ ሳያስበው ሱሰኛ ሆነ ማለት አይደል? ከዚህ አልጎሪዝም ወይም ከዚህ ከቲክቶክ የሚለየው አይኖርም። ከዛም ባገኘው ጊዜ ላይቭ ሊገባ ይችላል። አንዳንድ ሰዎች ደግሞ ጊፍት ይሰጡታል። በቃ ሳይወድ በግዱ የዚህ አልጎሪዝም ወይም የቲክቶክ ተገዢ ሆነ ማለት አይደል? ይህ ነው አላማው። ስለዚህም ነው ማንኛውንም ነገር ልቀቁ ቲክቶክ ላይ በቀላሉ የሚፈመሰው። ከዛም በኋላ ላቋርጥ ስትሉ ደግሞ መልሶ የሚስባችሁ ነገር አለ። ምክንያቱም ያችን የእውቅና ጣዕም ካጣጣማችሁ በኋላ ድጋሚ 200-300 ቪው ላይ ቪዲዮአችሁ ቢቆም ደስ አይላችሁም። እናም ያላችሁ አማራጭ የሆነውንም ያልሆነውንም በየቀኑ መልቀቅ ነው። በቃ ሳትወዱ በግዳችሁ ተቆራኝታችሁና ይህ አልጎሪዝም በደም ስራችሁ ገብቶ ቁጭ ትላላችሁ። ባይትዳንስ ካምፓኒ ይህንን ሀሳብ ባሰበና ለብዙ ሰዎች እንደዚህ አይነቱን እድል ባመቻቸ ጊዜ ደግሞ ሌላ ችግር ተፈጠረ። ጥሩ ነገር የሚሰሩ ወይም ጥሩ ሀሳብን የሚያስተላልፉ ተጠቃሚዎችና ዝም ብለው ማንኛውንም ነገር በሙዚቃ መደነስ ሊሆን ይችላል ወይም ሙዚቃን አስመስሎ መጫወት የተለያየ ነገር የሚሰሩ ዩዘሮች መቀላቀል ጀመሩ። በዚህም የተነሳ እዚህ አልጎሪዝም ላይ ካታጎሪ መለየት የሚለው ነገር ጨርሶ አይታወቅም ነበር። ድብልቅልቅ ያለ ሆነ። ወደ አራተኛውና ቀጣዩ ሀሳብ እና እቅድ መሸጋገር ግድ ነበረባቸው። የተለያዩ ታዋቂ ሰዎችን ከፌስቡክ፣ ከኢንስታግራም እንደዚሁም ከዩቲዩብ ከተለያዩ ፕላትፎርሞች ላይ እየከፈሏቸው ነበረ ወደዚህ ፕላትፎርም ቪዲዮአቸውን እንዲለቁ ያደረጉት። ከዛም በኋላ ምንድነው የሚያደርጉት? እነዚህ ታዋቂ ሰዎች ቪዲዮ በለቀቁ ጊዜ አልጎሪዝሙ ለነሱ የበለጠ እይታ እንዲኖረው የማድረግ ስራ ነበረ ሲሰሩ የነበሩት። ከዚህ ፕላን በኋላ የዚህ አልጎሪዝም ተጠቃሚዎች ያሰቡት ነገር ይህ አልጎሪዝም ዝም ብሎ ማንኛውንም የማይረባ ቪዲዮ ሁሉ የሚያግበሰብስ ሳይሆን የተመረጡ ቪዲዮዎችም እዚህ አልጎሪዝም ላይ ይገኛል ብለው አሰቡ። ስለዚህም እዚህ ፕላትፎርም ላይ መግባት ሰምጦ እንደ መቅረት ነው። ከዚህ ከክቡ ዓለም መውጣት አትችሉም። ምክንያቱም ቪዲዮዎቹ አያልቁም። እናንተ የምትፈልጉትን ነገር ሁሉ ከፍለፊታችሁ ያመጣ ይይዛችኋል። ሳታስቡት ሱስ ውስጥ ትገባላችሁ። የባይት ዳንስ ሂሚንግ ትልቅ ህልም እንዳለው ተነጋግረናል እና በ2017 ዓመተ ምህረት ቲክቶክን ፈጠረ። እንግዲህ እስካሁን ባይት ዳንስ ካምፓኒ እንደዚሁም ሂሚንግ ሲፈጥሯቸውና ሲሰሯቸው የነበሩት አልጎሪዝሞችና ፕላትፎርሞች እንደ ጅማሬ ነው፣ እንደ ስራ ማሟሟቂያ ማለት ነው። ቲክቶክ እንደተጀመረ እንግዲህ ከዚህ በፊት ባገኙት ልምድ ወይም ደግሞ በነዛ በፈጠሯቸው አልጎሪዝሞች በቀሰሙት ልምድ ላይ ተመስርተው ቲክቶክን ገና እንደጀመሩ እንደ ፌስቡክ፣ ኢንስታግራም ያሉ የተለያዩ ፕላትፎርሞች ላይ በመሄድ ታዋቂ ሰዎችን ነበር ማደን የጀመሩት። እናም ወደ ቲክቶክ መጥተው ቪዲዮአቸውን እንዲለቁ ያሳምኗቸው፣ ያነጋግሯቸው ጀመር። ብዙ ሚሊዮን ዶላሮችን በማውጣት በፌስቡክ፣ በኢንስታግራም በመሳሰሉት ፕላትፎርሞች ላይ ማስታወቂያቸውን ማስተላለፍ ጀመሩ።
ሌሎች ፕላትፎርሞች ደግሞ ቲክቶክን ከቁብም አልቆጠሩትም ነበር። ቲክቶክ እዚህ አሁን ያለበት ደረጃ ላይ ይደርሳል ብሎ ማንም አላሰበም። እንደ ማንኛውም ተራ የቻይና ካምፓኒ ሁሉ የኢንተርኔት መረቡን ለማጨናነቅ ወይም ደግሞ የተወሰነ ውድድር ለማድረግ ብቅ ያለ ካምፓኒ ነው እንጂ የዚህን ያክል አስጊ ሁኔታ ላይ ይደርሳል ወይም ደግሞ ተቀናቃኛችን ይሆናል ብሎ የገመተም አልነበረም። እናም በፍጹም ከዚህ በፊት ሲሞክሩ ወይም ደግሞ ሲሰሩ የኖሩትን የአልጎሪዝም ጥንካሬ የተረዳ አልነበረም። ሲቀጥል ቲክታክ ምንድነው ማድረግ የጀመረው? ከሚቀናቀኑት ፕላትፎርሞች ወይም አልጎሪዝሞች ላይ ተቀጥረው የሚሰሩትን ሰራተኞች እየሰረቀ ወደ ቲክቶክ ነበረ ማምጣት የጀመረው። ተመልካቾችንም ከተለያዩ ፕላትፎርሞች ላይ መስረቅ ጀመረ። ሁሉን ነገር ስቴፕ ባይ ስቴፕ እንደ ማግኔት በመሳብ ወደ ራሱ ክልል ማጠቃለል ነበር የጀመረው። እናም እነዚህ የተዘናጉ ሌሎች ፕላትፎርሞች ይህ ቲክቶክ ከማይታወቅ ሁኔታ ቀስ በቀስ ዓለምን ሲያዳርስ በአይናቸው ማየት ጀመሩ። ከዚህ በኋላ ባይትዳንስ ካምፓኒ እያንዳንዱን ተመልካች ከሁሉም ፕላትፎርም ላይ ሰብስቦ ወደ ራሱ ለማምጣት የተጠቀመውን ፕላን ወይም እቅድ ሰምታችሁ ለማመን ትቸገራላችሁ። ማንኛውም የቲክቶክ ተጠቃሚዎች ቲክቶክ ላይ የቀረጹትን ቪዲዮ ወደ ሌላ ፕላትፎርሞች እንዲያሰራጩ ነበረ ሲያበረታታ የነበረው። ቲክቶካችሁ ላይ ማንኛውንም ፕላትፎርሞች እንደ ኢንስታግራም፣ ዩቲዩብ ያሉትን አድ ማድረግ ትችላላችሁ። ማንኛውንም ቪዲዮ ሰርታችሁ ስትለቁ ደግሞ ወደ ኢንስታግራም ሼር አድርጉ ወይም ወደ ፌስቡክ እያለ ያበረታታል። ይህ ማበረታቻ ትንሽ ግራ ያጋባል አይደል? ምክንያቱም እያንዳንዱ ፕላትፎርም የቲክቶክ ተጻራሪ ወይም ተቀናቃይ ናቸው። ለምንድን ነው የሚያበረታታበት ምክንያት የቲክቶክ ቪዲዮዎች ሲቀረጹ እላዩ ላይ የሚታተመው ዩዘር ኔማችሁና የቲክቶክ ምልክት ናት። ምክንያቱም ይህን ቪዲዮ ወደ ማንኛውም ፕላትፎርሞች ሼር ባደረጋችሁት ጊዜ እድሜውን ቲክታክ ተጠቅሞ የማያውቅ ወይም ደግሞ ስለ ቲክታክ ጨርሶ ምንም ያልሰማ ሰው ራሱ እዛች ምልክት ላይ ትኩረት መስጠት ይጀምራል። ከዛም በኋላ ይህንን ምልክት በመከተል ቲክቶክን ይጭናል፣ ያወርዳል፣ መጠቀምም ይጀምራል። ስለዚህ ባይትዳንስ ካምፓኒ በቀላሉ ለማስታወቂያ የሚያወጣቸውን ሚሊዮን ዶላሮች ማትረፍ ቻለ። ሰውንም በቀላሉ በዚህች ሎጎ ወይም ምልክት አማካኝነት ሰብስቦ ወደ ራሱ ማጠቃለል ቻለ። ባይትዳንስ ካምፓኒ ስማርት የሆነ አልጎሪዝምን ብቻ ሳይሆን መፍጠር የቻሉት ሰዎቹ ራሱ ያው እንደምታዩት ስማርቶች ናቸው። ስለዚህም ቲክታክ እንደተፈጠረ በሚሊዮን የሚቆጠሩ ዶላሮች ወደ ማስታወቂያው ዘርፍ ሄዱ ነበር ወይም ወደ ሌላ ፕላትፎርሞች ይገቡ ነበር። አሁን ግን ወደ ሌላ ፕላትፎርሞች ከሚገቡ ይልቅ ወደ እነሱ ፕላትፎርም ማስገባት ነበር የጀመሩት። በጣም በሚገርም ሁኔታ ቲክታክ በአንድ ማስታወቂያ እስከ 3 ሚሊዮን ዶላር እንደሚያገኝ ነው የተነገረው። ከዛም ቲክታክ ላይ ያሉትን ፊልተሮች በተመለከተ የሚሰሩ ፕሮፌሽናል የሆኑ ሰራተኞችን ነበር የቀጠሩት። ምክንያቱም እንደምታውቁት በዓለም ዙሪያ ያለ የቲክቶክ ተጠቃሚ በብዛት ማለት ይቻላል የፊልተር ሱሰኛ ነው። ምክንያቱም በፊልተር ሲቀርጽና በኖርማል ካሜራ ሲቀርጽ ራሱ ላይ ያለው ኮንፊደንስ ወይም ሰልፍ ኮንፊደንሱ እኩል አይሆንም። ስለዚህም ፊልተር ለሱሰኝነት በጣም ያጋልጣል። በፊልተር ሲቀረጽ በራስ መተማመኑ ከፍ ይላል፣ ቆንጆ መስሎም የታየ ይመስለዋል። ስለዚህም ይህ ሌላኛው የቲክቶክ ፕላን ነበር። ማንኛውም ሰው ቢሆን ምንም ባልተዘጋጀበት ሁኔታ ላይ ሆኖ ራሱ ቆንጆ ሆኖ አሪፍ ቪዲዮን ማውጣት ይችላል በፊልተር አማካኝነት። ለቲክታክ ፕላትፎርም እድገት ትልቅ አስተዋጽኦ ያደረገው ሌላው የኮሮናው ጊዜ ነበር። በዓለም ዙሪያ በብዛት በቤት ውስጥ የምናሳልፈው ጊዜ ይበልጥ ነበር። በዚህን ጊዜ ከሶሻል ሚዲያ ጋር ያለን ቁርኝት ወይም ከነዚህ ፕላትፎርሞች ጋር ያለን ግንኙነት ጠበቃ። በዚህ አጋጣሚ የቲክታክ ፕላትፎርም የማይገመት የሆነ የእድገት ደረጃ ላይ ነው የደረሰው። በ2019 ዓ.ም ህንድ ቲክቶክ በሀገሯ ውስጥ እንዳይተላለፍ አግዳ ነበር። ይህም ቲክቶክ ላይ ትልቅ ተጽዕኖ ፈጥሮ ነበረ። 200 ሚሊዮን የሚሆኑ ዩዘሮችን አጥቷል። በዚህ የተነሳ ከዚህ በኋላ በቲክቶክ ላይ እየተወራና እየተነገረ ያለው ነገር ፈጽሞ አስተማማኝ አይደለም፣ ፍርሃትም የሚጨር ነው። ምክንያቱም ቲክታክ የተጠቃሚዎቹን የግል መረጃዎች አንድ ባንድ ያውቃል። ሲቀጥል ደግሞ የሀገሪቱ መንግስት ይህንን የግል መረጃችሁን ፕሮሰስ ያደርገዋል ነው እየተባለ የነበረው። እንደውም አንድ የአይፎን ምርት የሆነ ስልክ ቲክታክ የናንተን የግል መረጃዎቻችሁን ከስልካችሁ ላይ ሲወስድ ወይም ሲያነብ የስልክ የማስጠንቀቂያ ሜሴጅ እንደሚልክም ነው የተወራው። ይህንን ጉዳይ በአንድ ወቅት የአሜሪካ የውጭ ጉዳይ ሚኒስቴርም ተናግሮታል። ቲክታክ ከስልካችን ላይ ማንኛውንም የግል መረጃዎቻችንን እየወሰደ ከዛም እነዚህ መረጃዎች ለቻይና የመንግስት አካላት እንደሚደርሱም ነው የተናገረው።
ሲባል ማንኛውንም በስልካችሁ ውስጥ ያለውን የናንተ የተባለውን የግል መረጃችሁን በሙሉ ነው ወደዛ ያስተላልፋል ወይም ቲክቶክ ይደርስበታል የተባለው። በነገራችን ላይ ቲክቶክ ብቻ አይደለም የግል መረጃዎችን ከስልካችን ላይ የሚሰበስበው። በአብዛኛው ማንኛውም የምንጠቀማቸው ፕላትፎርሞች በሙሉ ከስልካችን ላይ መረጃዎቻችንን ይሰበስባሉ ወይም ስልካችን ላይ ምን እያከናወነን እንዳለን ያውቃሉ። ነገር ግን ቲክቶክ ላይ ለምንድነው ሁኔታው የከረረው? የቻይና ካምፓኒ በመሆኑ ነው። ለምንድነው ይህም የሆነው? የቻይና መንግስት አሰራር እነዚህን ካምፓኒዎች ስለሚያስገድዳቸው ነው። በማንኛውም ሁኔታ ቢሆን መንግስት ይጠቅመኛል ብሎ እስካሰበ ድረስ አምጡ የተባሉትን መረጃዎች ለመንግስት ማስተላለፍ ወይም ደግሞ ማቀበል ግዴታቸው ነው። ለዛም ነው ትልልቅ የዓለማችን መሪዎች ሳይቀሩ በቲክቶክ ላይ ከፍተኛ ፍራቻ ያላቸው። ነገር ግን የቲክቶክ ካምፓኒ በዚህ አሰራር ወይም በዚህ ህግ ላይ ተገዢ አልሆነም ነበር። ምክንያቱም ከዚህ በፊት እንደነገርኳችሁ እነዚህ ሁሉ አልጎሪዝሞች የተፈጠሩት ባይትዳንስ በሚባለው ካምፓኒ አማካኝነት ነው። ከዚህ በፊትም 2 አልጎሪዝሞችን ፈጥረው ነበር። ነገር ግን እነዚህ አልጎሪዝሞች ሲሰሩ የነበሩት በቻይና ውስጥ ነበር። ሆኖም ባይትዳንስ ካምፓኒ ቲክቶክን ፈጥሮ ስራ ከጀመረ በኋላ ቲክቶክን ዓለም አቀፋዊ ነው ያደረገው። እዛው ቻይና ውስጥ ብቻ የሚሰራ ፕላትፎርም አይደለም ቲክቶክ። ስለዚህም ከመንግስት ጋር ከፍተኛ ክርክርና ሰጣ ገባ ውስጥ ገብቶ ነበር። ይህ ዓለም አቀፋዊ ድርጅት ነው። ስለዚህም ስለ ቻይና መንግስት አሰራር አያገባውም ወይም ደግሞ በቻይና መንግስት የአሰራር ህግ ስር መግባት የለበትም የሚል ሰጣ ገባ ነበር። ስለዚህም ነው በተለያየ ጊዜ በቲክቶክ ላይ የተወሩት ነገሮች ወይም የተለያየ የዓለማችን ሀገር መንግስታት ስለ ቲክቶክ ወጥተው በሚናገሩ ጊዜ ቲክቶክ አፉን ሞልቶ ምንም አይነት መረጃ ለመንግስት እንደማያቀብልና ቲክቶክ ከሌሎቹ ቻይና ውስጥ ከሚሰሩ ፕላትፎርሞች ፈጽሞ የተለየ ነው ሲል አፉን ሞልቶ የተናገረው። ስለዚህም ይህ ሁሉ ነገር ቲክቶክ ላይ ሲወራ የነበረው ብዙም በቂ መረጃ ሳይገኝበት ከፖለቲካ ጋር በተያያዘ ሁኔታ ነው። በእርግጥ የቲክቶክ ፕላትፎርም እንደማንኛውም ፕላትፎርሞች ሁሉ መረጃዎቻችንን ከስልኮቻችን ላይ ይሰበስባል። ሆኖም ይህንን የሚያደርገው ለአልጎሪዝሙ እንዲያመቸው ወይም የናንተን ፍላጎትና ማንነት ጠንቅቆ ለማወቅ ነው እንጂ የመንግስትን አሰራር ከመደገፍ አንጻር እንዳልሆነ ነው የተነገረው። እናም ሁላችሁም እንደምታውቁት ዶናልድ ትራምፕ በአንድ ወቅት ወጥቶ የተናገረው ቲክቶክ ካምፓኒ እየሰለለን ነው የሚል ንግግር ነበር። ከዛም የአሜሪካ መንግስት ለቲክቶክ ካምፓኒ የ45 ቀን ጊዜ በመስጠት የቲክቶክ ካምፓኒ ለአሜሪካ ድርጅት እንዲሸጥ ነበር ያሳሰበው ወይም የተናገረው። ከዚህ ውጭ ግን ቲክቶክ በአሜሪካ ውስጥ ሊሰራ እንደማይችል ነበር ያስጠነቀቋቸው። ሁላችንም እንደምንገምተው የማይክሮሶፍት ካምፓኒ ነበር በመጀመሪያ ወይም በቅድሚያ እጁን ያወጣው። የማይክሮሶፍት ካምፓኒ ቲክቶክን ከመግዛቱ በፊት ዶናልድ ትራምፕ በድጋሚ ወጥቶ ሀሳቡን እንደቀየረ ነበር የገለጸው። ምክንያቱም የቻይና መንግስት ብዙ ሚሊዮን ዶላሮችን ለአሜሪካ ግምጃ ቤት መስጠቱን ገልጾ ሀሳቡን እንደቀየረ ተናገረ። ከትንሽ ቆይታ በኋላ ኦራክል የተባለ ካምፓኒ ቲክቶክን መግዛት እንደሚፈልግ ነበር የገለጸው። አሁንም በዶናልድ ትራምፕ አማካኝነት ይህ ካምፓኒ ቲክቶክን ሳይገዛ ቀርቷል። የግዢው ሁኔታ እንዲዘገይ እንዳደረገና ምክንያቱ ደግሞ የባይትዳንስ ካምፓኒ $5 ቢሊዮን ለአሜሪካ የትምህርት ፈንድ በማድረጉ መሆኑንም ጨምሮ ገልጿል። ከዚህ ጊዜ በኋላ ዋይት ሃውስን ወይም የአሜሪካን አስተዳደር የተረከበው ፕሬዚዳንት ባይደን ነበር። ባይደን ስልጣን ላይ በወጣ ጊዜ የቲክቶክ ካምፓኒ ትንሽ የተስፋ ጭላንጭል ታይቶት ነበር። ምክንያቱም እስከዛ ጊዜ ድረስ ከአሜሪካ ጋር የነበረበት ችግር ሁሉ የሚቀረፍ መስሎ ተሰማው። ነገር ግን ጆ ባይደን የቲክቶክ ችግር መፍትሄ ሆኖ አልተገኘም ነበር። በጣም በሚገርም ሁኔታ ከሱ በኋላ ደግሞ የቲክቶክ ችግር እየተባባሰ ሄደ በአሜሪካን ውስጥ ማለት ነው። እናም የትኛውም የአሜሪካ የመንግስት መስሪያ ቤቶች ቲክቶክን በቻይና መንግስት እጅ ያለ አሻንጉሊት ሲሉ ነው ስያሜ የሰጡት። ነገር ግን እውነቱ እንደዛ አልነበረም። ቲክቶክ ከቻይና መንግስት ጋር ያለው ግንኙነት ጥሩ አልነበረም። ስለዚህም ከተለያየ አቅጣጫ ነበረ ችግሮችን የሚጋፈጠው። ከዚህ በኋላ ደግሞ ቲክቶክን የፈጠረው የባይትዳንስ ካምፓኒ ትልቅ ችግር ገጠመው። እሱ ምንድነው? ቲክቶክ ላይ ማንኛውንም ነገሮች መልቀቅ ይቻላል ብለናል። ያው እንደምታውቁት ነው እዛ ላይ ያለውን ሁኔታ። ስለዚህም አንዳንድ የአይምሮ ችግር ያለባቸው ግለሰቦች ህፃናትን የሚመለከቱ ቪዲዮዎች መልቀቅ ይጀምራሉ። ያው አልጎሪዝሙ ደግሞ እንደሚታወቀው ነው ህፃናቶች ያንን በሚያዩ ጊዜ በተደጋጋሚ እንደዛ አይነት ነገር ማሰራጨት ወይም ለነዛ ልጆች ማቅረብ ይጀምራል።
ስለዚህም በዚህ የተነሳ ለህፃናት በፍጹም ያልተገቡ ነገሮች ቲክቶክ ላይ መሰራጨት ይጀምራሉ። ይህ ጉዳይ በዩቲዩብም ላይ በአንድ ወቅት ተከስቶ ነበር። አንዳንድ ኖርማል ያልሆኑ ግለሰቦች የህፃናት ቪዲዮዎች ላይ እየሄዱ ያልሆነ ኮሜንቶችን ሲጽፉ ነበር። ነገር ግን ዩቲዩብ ፈጥኖ ለዚህ ነገር መፍትሄ አበጅቶለታል። እሱ ምንድነው? ስፔሻሊ የህፃናት ቪዲዮዎችን የሚጭን ሰው ካለ ለህፃናት ነው ብሎ እንዲመርጥ ነበር ያደረገው። ከዛም በኋላ የህፃናት ቪዲዮዎች ላይ የሚጻፍ ኮሜንት አይኖርም። ነገር ግን ቲክቶክ እንደ ዩቲዩብ ሁሉ በቀላሉ ይህንን ነገር ኮንትሮል ማድረግ ወይም መቆጣጠር አልቻለም። ባይትዳንስ ካምፓኒ ይህንን የመሳሰሉ በየጊዜው ከፍለፊቱ የሚጋረጡትን አደጋዎች ለመከላከል ወይም ደግሞ ለዚህ ችግር መፍትሄ ለማፈላለግ አልቦዘነም ነበር። እንደዚሁም ያልተገባ ቪዲዮ እንዳይለቀቅ የበኩሉን ጥረት እያደረገ ነው ከጊዜ ወደ ጊዜ። ከዚህ በኋላ ሁሉም ፕላትፎርሞች በሚባል ደረጃ ቲክቶክ ኃይለኛ ጠላታቸው እንደሆነና ቪወራቸው ወይም ደግሞ ተመልካቾቻቸው እንዳለ ወደ ቲክቶክ እየጎረፉ መሆናቸውን ተረዱ። በዚህም ሳቢያ ነው ኢንስታግራም እና ፌስቡክ ላይ ሪል ተጀመረ። እንደዚሁም ስናፕቻት ላይ ስፖትላይት፣ ሲቀጥል ደግሞ ዩቲዩብ ሾርትን ጀመረ። ምንም እነዚህ ፕላትፎርሞች አጫጭር ቪዲዮዎች እንዲለቀቅ ቢፈቅዱም ወይም ደግሞ ይህ ነገር በፕላትፎርሞቻቸው ላይ እንዲንሸራሸር ቢያደርጉም ቲክቶክ ግን በአጫጭር ቪዲዮዎች የተካነ ነው የሚመስለው። የሆነ ለየት ያለ ነገር አለው። አንደኛውና ዋነኛው ለቲክቶክ ካምፓኒ እድገት ምክንያት የሆነው እስካሁን የዘረዘርናቸው ፕላትፎርሞች ላይ ማስታወቂያ በሚመጡ ጊዜ እናውቃለን፣ ማለትም ማስታወቂያ እንደሆነ። ቲክቶክ ላይ ግን አይታችሁ ከሆነ እናንተ ስክሮል እያረጋችሁ ቪዲዮችን እያያችሁ ባለበት ጊዜ ድንገት ማስታወቂያ ይመጣል። ማስታወቂያው ከቪዲዮ ራሱ መለየት አትችሉም። እንደ ማንኛውም ቪዲዮ ነው ማስታወቂያው የሚመጣው። ይህም ለቲክቶክ ካምፓኒ ውጤታማነት ትልቁ ሚስጥር ነው ተብሏል። ቲክቶክ እንደሚታወቀው ከቅርብ ጊዜ ወዲህ ረጃጅም ቪዲዮዎችንም እንድንጭን ፈቅዷል። ስለዚህም ዩቲዩብን በከፍተኛ ደረጃ እየተጻረረ መሆኑን ያስረዳል። ከዚህም በተጨማሪ በየጊዜው አዳዲስ ስምምነቶችንና አዳዲስ የእድገት ለውጦችን እያከናወነ ይገኛል። ከቢቢሲ ጋር እንደዚሁም ከዲዝኒ ፕላስ ጋር ከመሳሰሉት ታዋቂ ድርጅቶችም ጋር በመፈራረም ስራውን እያጧጧፈ ይገኛል። ይህን ይመስላል። ውድ ቤተሰቦች እናንተስ በቲክቶክ ዙሪያ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮን ላይክ እንድታረጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ዝግጅት እስካገኛችሁ ባይ ባይ።